በድጋሚ ራሴን ላስተዋውቅሽ፣ አምራን እባላለሁ። ይኸውልሽ በምትወደው ሰው ከመጡባት ከትላንት ነው የባሰች ሰይጣን የምትሆነው አምራን እኔ ነኝ። አንቺ ማትረቢ እጄን እያሳመምሽኝ ነው። አንቺ የስንቱን ልብ ስታሳምሚ ምንም አልታወቀሽም። እያሳመምሽኝ ነው። ትሰሚኛለሽ? ብታርፊ ነው የሚሻል። በኋላ ግን ይቆጭሻል። እድሜ ላንቺ። አሁንማ ከምወደው ሰው ተጣልቻለሁ። ይሄ እኔ ችግር አይደለም። ትሰሚኛለሽ? ራስሽ ነሽ በማያገባሽ ገብተሽ የተጣላሽው ነው እንዴ? እንደውም እትዬ የት እንዳሉ ተናገሪ። ባልነግርሽ ምን ታመጫለሽ? በዚህ ቅንድብ መላጫ አንገትሽን ነው የምቀነድብልሽ። እሺ እሺ፣ እነግርሻለሁ። አታሳምሚ። ፈጠን በያ፣ ቶሎ በይ፣ ቶሎ ተናገሪ። በዚህ ሰዓት የራሴ ሰው ቤቷ እየሸኛት ነው። አላምንሽም። ይልቅ እውነቱን ተናገሪ፣ አለበለዚያ ይሄን አንገትሽን እተለትልልሻለሁ። እውነቴን ነው፣ አላዋሽሽም። እሺ ስልክ አውጥተሽ ደውይ፣ አፍጥኝ፣ ቶሎ በይ። እሺ ቀስ በይ፣ እደውላለሁ። ይኸውልሽ ድምጻቸውን ሰምቼ እቤት መግባታቸውን ካላረጋገጥኩኝ አለቅሽ። እሺ ልቀቂ። እንዴት አድርጊ ይደውላል? ሮማን ነኝ። በሰላም መድረሶትን ልጠይቆት ነው። አታስቢ፣ ደርሻለሁ። ልጆቹ አሁን አስገብተውም ሄዱ። እሰይ። አቶ ሲምባ በወሰደው መድኃኒት ራሱን ስቶ ወድቋል። ይህን ደግሞ ያደረገው አቶ ተሰማ ባስገባው ህገወጥ መድኃኒት መጥቷል ባለው መድኃኒት ለዳግም በተሸጠለት የወሰደው መድኃኒት በአፍንጫውና ባፉ ደም ወጥቶ ወደዛው ሊወርቅ ችሏል። ሰው በሌለበት በጣም ያሳዝናል። አምራን ጀግናዋ ሮማንን አንገቷን ንቅ አድርጋ ይዛ በዚህ በጥፍር መቁረጫ ሳልተለትልሽ ሂደሽ ዶክተር ፋኔንን እናትለቅያለሽ ስትላት አሁን ለቅቄያታለሁ ብላይችማ አምራን አይደለችም እስከምትል ድረስ ስታስፈራራት ነበር። በዚህም የተነሳ እንግዲህ ሮማን ሁሉንም ነገር እናገራለሁ በማለት ሽንቷን በቁማ ልትሸና ደረሰች። በዚህም ጊዜ እንግዲህ በመጨረሻ ያለችበት ሁኔታ በፍርሃት ስትዋጥ ነበር። ኑሐሚን የአባቷን ነገር ስትሰማ በለቅሶ ታጀበኝ። ከኔ ጋር ተጣልቶ እንዳውም በቦክሳ እንደመትቸዋለሁኝ ሲል አቶ ለይኩን ይሄንን ስትሰማ ኑሐሚንም በለቅሶ የኔን ህይወት በቃ ሊበላሽ ነው የመጣው። ዶክተር ፋኑኤልም የእናቱን መምጣት ሲሰማ በጣም ተደሰተ። ይቅርታውንም ሂዳ ይቅር በለኝ እኔ የለይኩንን እንትን ለማገኘት ነበረ ይቅርታ ለማገኘት በዚህ የሄድኩት በማለት ለዶክተር ፋኑኤል ስነግረው ነበር። ዶክተር ፋኑኤልም እሺ ብሎ ዝም ብሎ አስወጣት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ክፍል 139 ተለቀቀ። ወደ ክፍል 138 ስንመለስ እንግዲህ አቶ ለይኩንና አቶ ተሰማ ተደባድበው ነበር። አቶ ተሰማም በጥፊ መቶት ነበር፣ በቦክስ በመናደድ ማለት ነው። አቶ ተሰማ እንግዲህ አሁን ላይ ከአቶ ለይኩን ጋር ስለተጣላ ለይኩንም እብድ ሆኖ ወደ ቤት ነበረ እሳት ለብሶ እሳት ጎርሶ ቀጥታ ወደ ቤት ሄደው። በዚህም የተነሳ አቶ ለይኩን እቤት ሲገባ በጣም በንዴትና በስሜት ላይ ነው የሚገኘው። ከዛ ምን ሆነክ ነው ቢሉትም ሁሉንም ነገር ተናገረ። አይ ምንም አልሆንኩኝ ኑሐሚን ከዚህ ውጭና ትንሽ እኔና ዝኑ እናውራ ነበረ ያላት ማለት ነው። እንዴ ለምንድን ነው? ኑሐሚን እኮ የዚህ የቤተሰብ አካል ናት። ስለዚህ ከሷ የወጣ እንትን ያለ ነገር የለም የተደበቀ ነገር በማለት ዝኑም እንደውም ትስማው በማለት አቶ ለይኩን ለኑሐሚንም ለሁሉም ተናገረ። ኑሐሚንም በለቅሶ አባዬ ግን በጤናው አይመስለኝም፣ ምን ሆኖ ነው እንደዚህ የሚሆነው? እኔ በጣም ግራ ገባኝ በማለት በጣም እየተናደደች ነበር። ኑሐሚንም ወደ ለቅሶ አመራ። ስታለቅስ የነበረችው ኑሐሚን እንግዲህ አሁን ላይ በአባቷ ምክንያት በአቶ ተሰማ የውጭ መድኃኒቶችን ኤክስፓየርድ የሆኑ መድኃኒቶች እንዲገቡ ተደርገዋል። እነሱም መድኃኒቶች ደግሞ እየሸጠ ነው። እንግዲህ አሁን ላይ አቶ ሲምባ ደግሞ ራሱን ስትወድቋል። አቶ ሲምባ ቤት ተከራይቶለት ልጁ ዳግም ወደ
መኖሪያ ቤት አስገብቶታል። ነገር ግን ያንን መድኃኒት እየተጠቀመ የሚገኘው አቶ ሲምባ አሁን ላይ ጉዳት ደርሶበታል። ወደ ኋላ ፓርት ስንመጣ እና ዳግም የጩናን ፍቅር ተቀብሏታል። ጩናም በደስታ ስለተቀበላት ዘለለች። በቃ አመሰግናለሁ። ወሬ ሁሉ ጠፍቶባት የምታወራው ሁሉ ምራቴ አማቼ እያለች ዳግምን አባት በጣም ስታወራ ነበርና እንግዲህ ምራት አይባልም አባቴ እኮ ነው እያላት አዎ አማቴ በለው ከቃላት ግርፈቴ እንዳትይዝብኝ እያለች ዳግምም እሺ በቃ ችግር የለም ካሁን በኋላ ግን ስርቆትም ሆነ ይሄን ጸባይ ሲላት በፍጹም አላደርግም እያለች ለሱ ቃል ስትገባለት ነበር። እና ዳግምም ደስ ብሎት ግን አባቴ ክስ እንዴት ነው በምትለው ሰዓት አባቴ አሁን ላይ የሆነ ወጣ ያለ ቦታ ነው ከከተማ ወጣ ያለ እና እዛ ነው ያሳረፍኩት እያለ ነበርና እኔ ደግሞ አብረሹ እንድትሆኚ ለጊዜው ሲላት ብለኸኝ ነው አንተ እሺ በማለት የዳግምንን ሀሳብ ተቀብላለች። በዚህም የተነሳ ሁሉም እንግዲህ ሀሳቡን ለመቀበል ወዳለች። ወደ አባቱ ጋር ነበር ቤት ፈልጎ ያመራው ማለት ነው። ወደ ቀጣዩ ፓርት ስንገባ እንግዲህ ቀጣይ ፓርት ላይ እንግዲህ ወደ ኑሐሚን ጋር ስንመጣ አምራን ጋር ስንመጣ አምራን ጀግናዋ ከመስመር ላይ ዶክተር ፋኒ ጋር ተለይታ ስትመጣ መንገድ ላይ ወይዘሮ ሮማንን ስታገኛት ሮማን ከመኪና ወጣት ብላ አምራንን ለመያዝ ነበረ እቅዴን ሁሉ አበላሽተሽ ስትላት የነበረኝ። አምራን ግን የማታውቂያት አምራን ነኝ የምሆንብሽ ነብሪቱ አምራን በማለት ዘላ አንገቷን ነበር ያነቀቻት። አንገቷን ስታንቃት እንግዲህ ሮማን በጣም ዞር በየማትገቢበት እንትን እየገባች ነው ያለሽው ስትላት አሁን እኔን አታውቂኝም አሁን እንዳያስኩሽ ቀጥታ የዶክተር ፋኑኤልን እናት ትለቂያለች በምወደው ሰው ላይ ስትመጪ ቁሜ ማይሽ አይደለሁም በማለት እንግዲህ እሷም ይሄንን ስትላት በጣም በፍርሃት በመጨነቅ እሺ እባክሽን ለቅቄያታለሁኝ ስትላት አሁን እንደዚሁ እንዳስኩ ስልክ ደውይ ስትላት ነበረ። ሮማንም በመንቀጥቀጥና በመፍራት ልቀቂኝ አንገቴን ልደውልና ላሰማሽ ስትላት ነበር። ሮማን እንግዲህ ስልኳን በማውጣት ስትደውልላት ለማዘር ማለት ነው ለዶክተር ፋኒ እናት ስትደውልላት ነበረ። ይኸው ደርሻለሁ ማን እያለ እንግዲህ ያስያዘቻት የሰው ነፍስ ነጥፎ የሰው ነፍስ በእጅ ጠፍቷል ምንድን ብሏል እያለች እንዳይታወቅባት ስታደርግ እየነበረችው አሁን ላይ እሱ ግራ በመጋባት ነውና እንግዲህ ቀጥታ ወደ ቤት ገብታለች። ወደ ቤት አሮጊቷም ገብታለች። ወደ ቤትም በመጣይ ጊዜ ዶክተር ፋኒም ቢሮ ሂዳ ለተነገረው ለሆነው ነገር ሁሉ ይቅርታ አድርግልኝ እኔ ይሄንን ያደረኩት የለይኩንን እንትን ይቅርታ ለማግኘት ብዬ ነበረ በዚህ መንገድ ሄድኩት ነገር ግን አልተሳካልኝም በማለት ነበረ የነገረችው። እሱም እንግዲህ ይሄ ቅድሽ በፍጹም እኮ ሊሳካ አይችልም ለምን በዚህ ጥምጥም ሄድሽ በማለት ነበር ሲነግራት የነበረውና እንግዲህ እናትህን እንትን ብያለሁ የት ናት እማዬ ሲላት እንግዲህ እናትህ መታለች አምጥቻታለሁ በመኪና አድርሻታለሁ ስትለው እሱም እንግዲህ ደውሎ ለእናቱ ሲጠይቅ እናቱም እንደመጣች ሲያቅ በጣም ተደስቷል ማለት ነው። እናም ወደ አምራን ጋር ስንመጣ አምራንና ፋኒ ተጣልተው ነበረ። በመጣላታቸውም እንግዲህ ዶክተር ፋኒ አባሯታል አምራን ግን ይሄን ስትሰማ ቀጥታ ነበር የመጣው እንዴት መጣሽ እያለ ምክንያቱም አንተ እንደዋሸህና አንተ እንዳልክ ነው ስትለው በመጨረሻ ሁሉንም ነገር ተበላሽቷል እያላት ነበረ። እናም በዚህ የተነሳ ሁሉንም ነገር ቢነግራትም ሊታረቁም ቢችሉ አሁን ማዘሬት ናቸው እያለ ምግብ ሁሉ ሰርታ ነበርና አምራን ማለት ነው። አምራንና አሮጊቷ እንግዲህ አሁንም እንዴት ተያያዙ ነውና በጣም እየጠላቻት ነው የምትገኘው። እንደውም ያችኑ የእንትኗን ልጅ ትዳር ያችኑ አንተ ለውሸት ይሄን ሁሉ ስታሰራኝ አልነበረም ወይ ስለዚህ እሷ ትምጣና ከአንተው ጋር ትሆንልክ እሷን አግባ ለውሸት አንተ ይሄን እንትን ብለህ የለም ወይ ስትለው አምራንም እንግዲህ ይሄን በምትለው ጊዜ እሱም ያው ከእውነቱ አይደለምና በጣም እየተጸጸተ ይገኛል ማለት ነው። እናም በዚህ የተነሳ ሴትዮዋም ልትለቀቅ ትችላለች። አምራንን ግን
አለማድነቅ አይቻልም። አንገቷን እንቃርጋ በዚህ በጥፍር መቁረጫ በማስተካከያ ሳልተለትልሽ አሁን ሁሉንም ነገር ከምወዳቸው ሰዎች ላይ ልትርቅ ይገባሻል በማለት እንግዲህ አስፈራርታ ጥላታለች ማለት ነው። ሮማንም ይሄን በምታይ ጊዜ በጣም ተደናግጣ እውነት አምራን ናት ወይስ እኔ ጀግናዋን እንዴት እንዳረገች በማለት ፉከራ ገብታ ነበርና አምራንች ስራዋን አሳይታታለች። በመጨረሻም እንግዲህ ወደ አቶ ለይኩን ጋር ስንመጣ አቶ ለይኩን እሳት ለብሶ ሳጎርሶ ወደ ቤት ሲመጣ ምን ሆነህ ነው ለይኩን ሲሉት ሁሉንም ነገር ይናገራል። ኑሃሜም በጣም በለቅሶ ስለ አባቴማ በደህናው አይደለም እየሆነው ነገር አለ በማለት በጣም ትጨናነቅና ታለቅሳለች ማለት ነው። እንግዲህ ፈንቱም ማንስ ወይዘሮ ገኒም እዛው ነው እና ያለችው። ገኒም መታ ምንድነው እኔ እኮ እሱ ሰውዬ ደህና ነው አላልኩም ምንድነው አንተንም ደግሞ አስቀየመ እያለች በጣም ነበረ ስትናደድ የነበረችው ማለት ነው። በመጨረሻ እንግዲህ ወደ አቶ ሲምባ ጋር ስንሄድ አቶ ሲምባ አሁን ላይ ቤት ተከራይቶለት ልጁ ደስ የሚል በቃ ንጩናና አቶ ሲምባ ማለት ነው ተግባብተዋል። በጣም ደስ ብሏቸዋል ማለት ነው። ወደ ጩና ጋሳ መሄዳችን በፊት አሁን ላይ በኤርሚያስ ፍቅር የምትንገላታው ራሷን መጠጥና ጭስ ውስጥ የደበቀችው የኤርሚያስ የድሮ ሚስቱ ማለት ነው። አሁን ላይ ስመክራትም አምራ ልትሰማ አልቻለችም ሶሲ። መጨረሻ ላይ ግን ሶሲን ስልክ ደውላ መኪና አደጋ እያለ ነው ስትል በጣም ትደነግጣለች። ያይሽ ህይወትሽ ያለው ልጅሽ ጋ ነው በማለት ሁሉንም ነገር አምራን ታስረዳታለች። በመጨረሻ እንግዲህ አንቺ መኖርም መሆንም ያለብሽ ከልጅሽ ጋ ነው። እሱ ያንቺ ያልሆነ ሰው ጋራ መታገል ነው። ቀለበት ተንበርክኮ አስሮላታል። ስለዚህ አንቺ ከነሱ ህይወት መውጣት አለብሽ ብላ ትነግራታለች ማለት ነው። በመጨረሻ እንግዲህ እሷም ይህንን ስትላት እንትን ልትል አልቻለችም ማለት ነው። መጨረሻ ላይ ምንድነው ያደረገችው? በቃ ይህንን ብላ መክራት ነው ሄደችው። ወደ አቶ ሲምባ ስንሄድ የመጨረሻው ፓርት እንግዲህ አቶ ሲምባ ከጩና ጋር እየተግባቡ በአራዳ ቋንቋ በሁሉም ዳግም ግን አልገባቸውም። ከመቼው ተግባባችሁ ብሎ አባቱም ወዷታል በጣም የአራዳ ልጅ ናት እያለ ሲምባ ማለት ነው። እንግዲህ ሲምባን እዙ ልትከባከበው እራት ውጭ ሄዳችሁ በልታችሁ ነው አንተን እንግዲህ እንትን በል እያሉት ነበርና ጋሼ እያለች ነበረ ጩና ማለት ነው። በመጨረሻ እንግዲህ ጩና ይሄንን ብላት ማለት ነው ወጥተው ሂደዋል። ዳግምና ጩና ምንድነው የደረሰባቸው? እንግዲህ አቶ ሲምባ ማለት ነው የመጣለት መድኃኒት ጥሩ ነው እኮ ያመጣውን። እኛ እንግዲህ ከመልካቾች እንደምንጠረጥረው ይሄ መድኃኒት ከአቶ ተሰማ ጋር የሚሰራ ነው። ስለዚህ ኤክስፓየርድ የሆኑ መድኃኒቶች ወደ አገር ስለገቡ ከነሱ ተሽጦለት ሆኖ አቶ ሲምባ ላይ ደርሶ ነው ብለን እንግዲህ በአቶ ተሰማ ሰው ደርሶበት ነው የሚል ጥርጣሬ ያለን። ያ መድኃኒት የወሰደበት መድኃኒት መንገድ ነው ብለን ሳል ነው እያለ እንግዲህ በአፉና በአፍንጫው ደም እየወጣ ሊወድቅ ችሏል። እዛው መኝታው ላይ ነው የወደቀው አቶ ሲምባ ማለት ነው። ጩናና ዳግም ግን እንደወጡ ናቸው። እንግዲህ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። መድኃኒቱን እሱ ወስዶት ነው ያንን ኤክስፓየርድ የሆነ መድኃኒት ሽጠውለት ነው ለዳግም ብለን ነው እንግዲህ የምናስበው። በሱ ላይ ጉዳት የመጣበት ይሄ ነው የሚል አለኝ ተስፋ። እንግዲህ በዚህ ላይ ነበረ ድራማው ሊፈጸም የቻለው። ለነበረን ቆይታ እናመሰግናለን። መልካም ጊዜ